ሰበር ዜና ዓለም አቀፍ ማህበረሰቡ ያልጠበቀው የጂኦ ፖለቲካ ተንታኞች ጉድ ያሰኘና የቀይ ባህር ቀጠና የኃይል ሚዛን ባንዴ የቀየረ ታሪካዊ ክስተት ተፈጥሯል። ባለፉት ሰዓታት ውስጥ በከፍተኛ ሚስጥር ሲካሄድ የነበረው ድርድር ያልተጠበቀና ኢትዮጵያ ማዕከል ያደረገ አዲስ የደህንነትና የኢኮኖሚ ስምምነት ላይ ተደርሷል። ይህ ስምምነት ለአንዳንዶች ታላቅ የምስራች፣ ለሌሎች ደግሞ ትልቅ ስጋት ሆኗል። ዛሬ በቅምሻ ዴሊ ከዚህ ከባድ ሰበር ዜና ጀርባ ያለውን ሚስጥር፣ የተሳተፈውን ዋና ተዋናዮች እና ይህ ውሳኔ በኢትዮጵያና በዓለም አቀፍ ማህበረሰቡ ላይ የሚያመጣውን መዘዝ በጥልቀት እንመረምራለን። አብራችሁን ቆዩ። አሁን በደረሰን ሰበር መረጃ ኢትዮጵያ የባህር በር ባለቤት ለመሆን በዲፕሎማሲያዊ መንገድ የምታደርገው ጥረት በኢራን መንግስት በኩል ተገቢና የሚደነቅ ስትል ደገፈች። እንኳን ወደ ቅምሻ ዴሊ በድጋሜ በሰላም መጣችሁ። ዜናው ሲሰማ ብዙዎች ማመን አቅቷቸው ነበር። ነገር ግን እውነታው ይህ ነው። የዓለም ታላላቅ ሚዲያዎች ከአልጀዚራ እስከ ቢቢሲ፣ ከሮይተርስ እስከ አሶሺየትድ ፕሬስ በአንድ ጊዜ ትኩረታቸውን ወደ አዲስ አበባ አዙረዋል። ወደ ዜናው ጥልቅ ማብራሪያ ከመግባታችን በፊት መለስ ብለን ታሪክን እንቃኝ። የቀይ ባህርና የአፍሪካ ቀንድ ቀጠና ለዘመናት የዓለም የንግድ መስመር የደም ስር ሆኖ ቆይቷል። በ1980ዎቹ መጨረሻ አንስቶ ኢትዮጵያ የባህር በር በማጣቷ ምክንያት በኢኮኖሚዋ ላይ የደረሰው ጫና ቀላል የሚባል አይደለም። በቅርብ ወራት ውስጥ ደግሞ መካከለኛ ምስራቅ በተለይም በኢራንና በእስራኤል መካከል ያለው ውጥረት ቀይ ባህርን የጦርነት ቀጠና አድርጎታል። ታዲያ በዚህ መሃል ኢትዮጵያ ዝምታዋን ሰብራ የራሷን የጂኦ ፖለቲካዊ ካርድ መምዘዟ የብዙዎችን እንቅልፍ ነስቷል። ነገር ግን ትልቁ ጥያቄ ያለው እዚህ ላይ ነው። ይህ ስምምነት እንዴትና በማን አቀናባሪነት ተፈጸመ? ይህ ሚስጥራዊ ስምምነት ከጀርባ ሆነው ያቀናበሩት ግለሰቦች ማንነት ሲታወቅ ነገሩን ይበልጥ ግርምት ይፈጥራል። በአንድ በኩል ለዓመታት በምዕራባውያን ዘንድ ከፍተኛ ተጽዕኖ ፈጣሪ የሆኑ አንጋፋ የኢትዮጵያ ዲፕሎማቶች፣ በሌላ በኩል ደግሞ የመካከለኛው ምስራቅና የብሪክስ አባል ሀገራት ከፍተኛ የደህንነት አማካሪዎች ይገኙበታል። እነዚህ ሰዎች በዝግበር ከዓለም ሚዲያ እይታ ውጪ ሆነው ሲደራደሩ ቆይተዋል። የድርድሩ ዋና ማጠንጠኛ የኢትዮጵያ ብሔራዊ ደህንነትን ማስጠበቅና ዓለም አቀፍ የንግድ መስመር ከማንኛውም ጥቃት መከላከል የሚል ነው። ነገር ግን የገጽታው ብቻ ነው። በስተጀርባው ያለው እውነታ እጅግ የጠለቀ ነው። አሁን ወደ ዋናው ቁም ነገር እንግባ። ይህ ለምን ሆነ? አደገኛ የኢኮኖሚ ህልውና። ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት ሀገር እንደመሆኗ ወደብ አልባ ሆና መቀጠል የህልውና አደጋ እንደሆነባት ታምናለች። ይህ አዲሱ ስምምነት ኢትዮጵያ በዓለም አቀፍ መድረክ ያላትን ተደራዳሪነት ከፍ አድርጎታል። ሁለተኛ፣ ዓለም አቀፍ ኃይል ሽግግር ነው። አሜሪካና አውሮፓ በዩክሬንና በመካከለኛው ምስራቅ ጦርነት ተጠምደው ባሉበት በዚህ ወቅት ኢትዮጵያ ይህን ክፍተት በመጠቀም ከምስራቁ ዓለም ሀገራት ጋር ያላትን ስትራቴጂካዊ ጥምረት አጠናክራለች። ወደፊት ምን ሊከሰት ይችላል? በኢትዮጵያ ማህበረሰብ ላይ የሚኖረው ተጽዕኖ ምንድን ነው? ይህ ዜና በውስጥ ፖለቲካ ላይ አዲስ መነቃቃት ሊፈጥር ይችላል። የውጭ ምንዛሬ እጥረትን በመቅረፍና የውጭ ቀጥታ ኢንቨስትመንት በመሳብ ረገድ ትልቅ ተስፋን ሰጥቷል። ነገር ግን ህዝቡ ይህንን ስምምነት ተከትሎ ሊመጡ የሚችሉ የውጭ ሀገራት የኢኮኖሚና የፖለቲካ ጫናዎችን ለመቋቋም ዝግጁ መሆን አለበት። ሁለተኛው በቀጠናው ላይ የሚኖረው መዘዝ ምንድነው ሲሆን ጎረቤት ሀገራት ይህንን እርምጃ እንዴት ይቀበሉታል? ታሪካዊ ተቀናቃኞች ዝም ብለው ይመለከታሉ ወይስ አዲስ የተቃውሞ ጥምረት ይፈጣሉ? የውጭ ጉዳይ ሚኒስቴር በቀጣዮቹ ቀናት የሚያወጣቸው መግለጫዎች የነገሮቹን አቅጣጫ ግልጽ ያደርጋሉ። የዛሬው ሰበር ዜና በዓለም የፖለቲካ መድረክ ላይ ኢትዮጵያ ያላትን ወሳኝ ሚና በድጋሚ ያረጋገጠ ነው። ይህ ስምምነት የኢትዮጵያ የረጅም ጊዜ ብሔራዊ ጥቅምን የሚያስጠብቅ ታሪካዊ እርምጃ መሆኑን ብዙዎች ይስማማሉ። ነገር ግን ፖለቲካ እንደ አየር ጸባይ ተለዋዋጭ ነው። ነገር ግን የሚፈጠረውን አብረን የምናየው ይሆናል። ክቡራትና ክቡራን፣ አይኖቻችንን ከቀንዱ የአፍሪካ ቀጠና ወደ ታላላቆቹ የዓለም መድረኮች ስናዞር የምንሰማው ዜና የዓለምን ሰላም በከፍተኛ አደጋ ላይ የጣለ ነው። ባለፉት ሰዓታት ውስጥ ብቻ የመካከለኛው ምስራቅ ውጥረት ወደማይመለስበት አደገኛ ምዕራፍ ተሸጋግሯል። አሜሪካና ኢራን ፊት ለፊት ተፋጠዋል። ኢራን በአየር ክልል ውስጥ ተመቶ ከወደቀው የአሜሪካ F-15 የጦር
ጀልባ ውስጥ ጠፍቶ የነበረው ሁለተኛው አብራሪ በአሜሪካ ልዩ ኃይል በሚስጥር መታደጉ ተረጋግጧል። ፕሬዚዳንት ዶናልድ ትራምፕ ከጥቂት ሰዓታት በፊት ባወጡት አጭር መግለጫ አግኝተነዋል ዊጎት ሂም በማለት የነፍስ አድን ተልዕኮ በስኬት መጠናቀቁን አብስረዋል። ነገር ግን ይህ ድርጊት ዋጋ አስከፍለዋል። ይህ የማዳን ዘመቻ በተካሄደበት ወቅት በተፈጠረ የተኩስ ልውውጥ ቢያንስ 5 ሰዎች መገደላቸውን ኢራን አስታውቃለች። እዚህ ጋር ቆም ብለን ማሰብ አለብን። ይህ ለምን ሆነ? አሜሪካ በሆርሙዝ ስትሬት ላይ ያሉትን የነጻ የንግድ መስመር የበላይነት ለማስጠበቅ ስትሞክር፣ ኢራን በበኩሏ የባህር ላይ ትራንዚትን ሙሉ በሙሉ ለመቆጣጠር እየሰራች። የኢራን ጦር አሁን ፊቱን ወደ ጎረቤት ሀገራት በማዞር በኩዌት የኃይልና የውሃ ማመንጫ ጣቢያዎች ላይ ጥቃት መሰንዘሩ ቀውሱ ከአሜሪካና ኢራን አልፎ መላው የገልፍ ሀገራትን እያነቀ መሆኑ ያሳያል። በሌላ ዜና የዓለም ሚዲያዎች ሙሉ ትኩረታቸውን በመካከለኛው ምስራቅ የቦምብ ድምጾች ላይ ባደረጉበት በዚህ ሰዓት ከእይታ ውጪ በበረዶ በተሸፈነ የዓለም ክፍል ሌላ ታላቅ ታሪክ ክስተት እየተፈጠረ ነው። ሩሲያና ቻይና የዓለምን የንግድ ካርታ በድብቅ እየቀየሩት። ለዘመናት አሜሪካና አጋሮቿ የዓለምን የባህር ንግድ መስመር እንደ ስዊዝ ካናልና ሆርሙዝ ያሉትን ሲቆጣጠሩ ኖረዋል። አሁን ግን ቻይናና ሩሲያ ፖላር ሲልክ ሮድ የተሰኘ አዲስ የአርክቲክ የንግድ መስመር ለመክፈት በኒውክሌር የሚሰሩ ግዙፍ በረዶ ሰባሪ መርከቦችን እና ሰርጓጅ መርከቦችን አሰማርተዋል። ይህ ማለት ምን ማለት? ዓለም አቀፍ የንግድና የኃይል ሚዛን አሜሪካ ከምትቆጣጠራቸው ሞቃታማ የባህር መስመሮች ወደ ሩሲያና ቻይና ቀዝቃዛ የአርክቲክ ክልል ሊሸጋገር ነው። አውሮፓውያን ይህንን ጉዳይ ተከትሎ ሩሲያ የኢራንን ጦር በስለላ መረጃ እየረዳች ነው በሚል ከባድ ክስ በአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ፊት አቅርበዋል። ዓለም አሁን በሁለት ግዙፍ የፖለቲካ ጎራዎች ተከፍሎ ጫፍ ላይ ቆሟል። እነዚህ ዛሬ በሩቅ የምንሰማቸው የጦርነትና የኢኮኖሚ ሽሚያ ድምጾች ነገ የኢትዮጵያ የነዳጅና የሸቀጥ ዋጋ መናር ጓዳችን ድረስ መግባታቸው አይቀርም። አሁን በደረሰን ሰበር መረጃ ኢትዮጵያ የባህር በር ባለቤት ለመሆን በዲፕሎማሲያዊ መንገድ የምታደርገው ጥረት በኢራን መንግስት በኩል ተገቢና የሚደነቅ ስትል ደገፈች። የኢትዮጵያ የባህር በር ፍላጎት ከሀገሪቱ የኢኮኖሚ እድገትና የህዝብ ብዛት ጋር የሚመጣጠን ነው። ኢትዮጵያ የባህር በር ባለቤት ለመሆን በዲፕሎማሲያዊ መንገድ የምታደርገው ጥረት በኢራን መንግስት በኩል ተገቢና የሚደነቅ ነው ተባለ። የኢትዮጵያ የባህር በር ፍላጎት ከሀገሪቱ የኢኮኖሚ እድገት የህዝብ ብዛት ጋር የሚመጣጠን ነው። በኢትዮጵያ የኢራን እስላማዊ ሪፐብሊክ ባለሙሉ ስልጣን አምባሳደር አሊ አክባር ራዚኒ ከአህዱ መድረክ ጋር በነበራቸው ቆይታ የኢትዮጵያ መንግስት ጥያቄውን በሰላማዊ መንገድና በድርድር ለመፍታት እያደረገ ያለው እንቅስቃሴ ለቀጠናው መረጋጋት ወሳኝ መሆኑን አረጋግጠዋል። አምባሳደሩ እንደገለጹት የኢትዮጵያ ወቅታዊ የኢኮኖሚ አቅምና የህዝብ ብዛት የራሷን የባህር መዳረሻ እንዲኖራት የሚጠይቅና ከሀገሪቱ ቁመት ጋር የሚመጥን ነው። ሂደቱ በድርድር ለሀገሪቱ ዋስትና በሚሰጥ መልኩ መከናወኑ ለቀጠናዊ ትብብርና ለኢኮኖሚ ትስስር የላቀ ጠቀሜታ እንዳለውም ተመልክቷል። ይህ የኢራን ይፋዊ ድጋፍ ኢትዮጵያ በታላቁ የህዳሴ ግድብና በብሔራዊ ምክክር በኩል ከምታከናውናቸው ስራዎች ጋር ተደምሮ በአፍሪካ ቀንድ ያላትን የጂኦ ፖለቲካዊ ተጽዕኖ አዲስ ምዕራፍ እንደሚያሻግር ይጠበቃል። የዛሬው የቅምሻ ዴሊ የምርመራ ዝግጅት እዚህ ላይ ያበቃል። የኢትዮጵያ የባህር ጥያቄና ከጀርባው ያሉት ዓለም አቀፍ ፍላጎቶች ሀገሪቱን ወደ አዲስ የታሪክ ምዕራፍ እያሸጋገሩ መሆኑ ግልጽ ነው። ከኢራን የዲፕሎማሲያዊ ድጋፍ ጀርባ ያለው እውነተኛ ስሌትና የቀይ ባህር የኃይል ሚዛን ሽኩቻ በቀጣዮቹ ቀናት ሲበልጥ እየተፋፋመ እንደሚሄድ ይጠበቃል። እኛም ጉዳዩን በቅርበት እየተከታተልን ነው። ያልተሰሙ መረጃዎችና ጥልቅ ትንታኔዎች ማቅረባችንን እንቀጥናለን። እናንተም ለሌሎች እንዲደርስ ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። በየዕለቱ የሚወጡ አዳዲስና ሰበር መረጃዎችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ ያድርጉ፣ የደውል ምልክቷንም ይጫኑ። የዛሬው ዝግጅታችን እዚህ ላይ ያበቃል። የነገ ሰው ይበለን። ሰላም ለሀገራችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያ።